ነቢየ እግዚአብሔር ዳዊት የክርስቶስን ሞት ሁለት ስም ሰጥቶታል። እንደ ብሎ የመጀመሪያው እግዚአብሔር ከምን እንደሚነቃ ከእንቅልፍ እንደሚነቃ ተነሳ። ከዚያ ሁለተኛው የወይን ስካር እንደተወው ሰው ይላል። ስለዚህ ክርስቶስን ሞት አንደኛ እንቅልፍ አለው፣ ሁለተኛ ምን አለው? ስካር አለው። ስለዚህ ክርስቶስ ሞት እንቅልፍ ሊባል የሚችል አይነት ሞት ነው። ለምንድን ነው እንግዲህ መጽሐፍ ቅዱስ እዚህ ቦታ ላይ ብቻ አይደለም የሚገርማችሁ፣ ሞትን እንቅልፍ ማለት የመጽሐፍ ቅዱስ ልማድ ነው። አንቀላፋች ካለ ምን ሆነች ማለት ነው? ሞተች ማለት። ወዳጃችን አልዓዛር አንቀላፍቷል ይላል፣ ሞቷል። ተኝቷል ሲል ሐዋርያት የተኛ እንደሆነ ይነሳል አሉ፣ ግን አንቀላፍቷል ያለው ሞቷል ለማለት ነው። ከአባቶቹ ጋር አንቀላፋ ሲል ሞተ ለማለት ነው። ሞት ምን ተብሎ ይጠራል ማለት ነው? እንቅልፍ ተብሎ ይጠራል። ለምንድን ነው እግዚአብሔር ሞትን በእንቅልፍ የመሰለው? ብዙ ነገር ውስጡ ሊያስተምረን የፈለገው ነገር አለ። አንደኛ በሱ እጅ ያለ ነገር መሆኑን ለማሳየት ነው። ሰው እንቅልፍ የሚተኛው ከእንቅልፉ የሚነሳው በማን ፈቃድ ነው? በእግዚአብሔር ፈቃድ። ሰው ልተኛ ብሎ አይተኛም። ምናልባት እስቲ ልተኛ ብሎ ወዲያው በደቂቃው እንቅልፉ የሚመጣ ሰው የለም። ቢያንስ አይኑን ጨፍኖ እንደው ፈጣን እንቅልፍ ቢሆን 5 ደቂቃ ይጠብቃል። በእንቅልፍ ላይ ስልጣን የለንም። በፈለግነው ሰዓት አንተኛ። ከእንቅልፍም ደግሞ ለመነሳት የማን ፈቃድ ያስፈልጋል? ሞተን እኮ ነው የምንነሳው። በመሰረቱ እኛ ምድር ላይ ከምንኖረው ኑሮ ግማሹ ተኝተን የምናሳልፈው ያው ታውቃላችሁ። እድሜ አንድ ሰው 30 ዓመት ቢኖር 15 ዓመቱ ተኝቷል አይደል? እንደው በጣም ንቁ ነው ከተባለ 10 ዓመት እናድርግለት። አብዛኛውን እድሜያችን በእንቅልፍ ነው የምናሳልፈው። የሞት ያህል ሁሉ ነገር ረስተን ተኝተን እንነሳለን። የሚያስተኛን የሚያስነሳን ግን ማን ነው? አንሰ ሰከቁ ወኖንኩ ወተንሳይኩስ እግዚአብሔር አንሳኝ። እኔ ግን ተኛው አንቀላፋው ተነሳውም እግዚአብሔር አስነስቶኛልና ይላል መኃልየ ሰሎሞን። ስለዚህ መተኛትን መነሳትን ከኛ ነው በላይ ሰው እንቅልፍ ተኝቶ ከእንቅልፉ ለመንቃቱም እኮ እርግጠኛ መሆን አይቻልም። ተኝቶ በዚያ የቀረሰው አለ ብዙ ሰዎች እንደተኙ በዚህ ቀርበዋል። 30 ጊዜ አላርም ብንሞላ ቀስቅሱ በዛው ተኝተን ልንቀር እንችላለን። ከተኛንበት የሚቀሰቅሰን የሚያነሳ ማን ነው? እኛ ስንተኛ የማይተኛ ወርቀኛ እግዚአብሔር ነው። ስለዚህ እንቅልፍ ከኛ አቅም በላይ ነው፣ ከኛ ስልጣን በላይ ነው። በእኛ መተኛትም በእኛ መነሳትም ላይ ስልጣን ያለው እግዚአብሔር ነው። እንቅልፍ ላጣ ሰው እንቅልፍ የሚሰጠው እግዚአብሔር ነው። ሰዎች እንቅልፍ አጥተው ለረጅም ዓመታት ያልተኙ ሰዎች ምናምን ሲባል ትሰማላችሁ አይደል? ለረጅም መድኃኒት የሚወስዱ ጠበል የሚጠመቁ እንቅልፍ አጥተው ማለት ነው። እግዚአብሔር በእውነት ረፍት ይስጣቸው። በጣም ከባድ ነው እንቅልፍ አለመተኛት። እንቅልፍ ሳይተኙ ለረጅም ዓመት አንዳንዴ እኛም ራሳችን በጭንቀት በሀሳብ ወይ በሆነ ነገር እንቅልፍ አጥተን ወይ ቁጥር እንቆጥራለን ወይ ሌላ ስልት እንቅልፍ የማምጫ ዘዴዎች። አንድ አባት እንቅልፍ አልመጣ ሲለው ምን አደረገ? ጸሎት ጀመረ። ተነስቶ ጸሎት ሲጀምር ሰይጣን መጥቶ ፈተነው። ሰይጣን ደግሞ የሚፈትነው በምንድን ነው? በእንቅልፍ ማስተኛው ማለት ነው። እና በምንም መንገድ ግን መተኛት የሚቻለው ማን ሲፈቅድ ነው? እግዚአብሔር ከፈለገ እንቅልፍ ላስተኛ ካለ 66 ዓመት ያስተኛል። መጽሐፍ ቅዱስ ላይ ተናል ተረፈ ኤርምያስ በተባለው መጽሐፍ ላይ ኢትዮጵያዊው አቤሜሌክ ሂድና በለስ ቀጥፈና ብሎ ነቢዩ ኤርምያስ ላከው ይላል። በለስ ሊያመጣ ሄደ፣ ቀጠፈ። ከቀጠፈ በኋላ ፀሐይ ነው፣ በጣም ክርር ያለ ፀሐይ። አይ ትንሽ እዚህ ጥላ ላይ አረፍ ልበልና መልእክቴን አደርሳለሁ ብሎ ትንሽ አረፍ አለ። ኤርምያስ ከጓደኛው ከባሮክ ጋር አንድ ጸሎት ጸልዮ ነበር። የኢየሩሳሌምን የእስራኤልን ጥፋቷን አታሳየን ይሉ ነበር። ለካ እግዚአብሔር ያችን ቀን ፈልጓት ነበር እዚህ ያመጣው። ያንን በለስ ቀጥፎ ትንሽ አረፍ ልበላለ፣ እዛው ቅልፍ ወሰደው። 66 ዓመት ተኛ ይላል። ስንት ዓመት? 66። አያችሁ እግዚአብሔር ከፈለገ 66 ዓመት ያሰኛል። ተኛ። ከ66 ዓመት በኋላ እስራኤል ፈርሳ እስራኤላውያን ተግዘው ወደ ባቢሎን ሄደው አገሩ ምድረ በዳ ከሆነ በኋላ ከእንቅልፉ ነቃ። አሁን ሊመለሱ ለሚጠቱ ከባቢሎን ወደ ሀገራቸው ለመመለስ 4 ዓመት ቀርቷቸዋል። እና መመለሻቸውን መንገድ የሚናገረው አንዱ እሱ ስለሆነ አቤሜሌክም ስለሆነ ባሮክም ስለሆነ መልእክተኛ እንዲልክ ከእንቅልፉ ቀሰቀሰው። ከስንት ዓመት በኋላ አልጠገበም። ይገርማችኋል። እየተበሳጨ ያው መቼስ መልእክት ቶሎ መድረስ አለበት አይደል? እየተበሳጨ እየተነጫነጨ ተነሳ። ሲነሳ አልጠገበም፣ ግን ቶሎ ልድረስ ለጌታዬ ቶሎ ይዘህልኝ ብሎኛል ብሎ መንገድ ሲጀምር ሲያየው ግራ ቀኙ ፈርሷል። ኢየሩሳሌም ሌላ ሀገር ነች። በጣም ያስደነግጣል። አስቡ፣ ተኝተን ስንነሳ ሀገሩ ፈርሱ ይጠብቀን ነው።
ከዛ እግዚአብሔር ግራ መጋባቱን አይቶ መልአክ ላከለት። ሽማግሌ መስሎ መጣ መልአኩ። ማና ወዴት መንገድ ጠፍቶኝ ነው አለ። ኢየሩሳሌም ነብዩ ኤርምያስ ነው ወደ ኢየሩሳሌም እየሄድኩ ነው አለ። እንዴ አንተ ለኢየሩሳሌም እንግዳ ነህ እንዴ? ኢየሩሳሌም ከፈራረሰች እስራኤላውያን ከተጋዙ 66 ዓመት ሆኗቸዋል አለው። ምን አለ? ኦሪት ሽማግሌን ሰው አትሳደብ አክብር ገብጻ አረጋዊ ወይም ሽማግሌን ሰው አክብር ትላለች እንጂ አይምሮን ያጣ ሽማግሌ ብዬ በሰደብኩ ነበር አለ። ሰደቡ አልሰደቡ ኢትዮጵያውያን አስቸጋሪ እኮ አሽሙር ማለት ነው። መልእክቱን ተናግሮ ሲጨርስ በሰደብኩ ነበር አለው። ከዚያ ሄዳለው ወደ ባሮክ ሄደ። እስራኤላውያን ከ66 ዓመት በኋላ በ70ኛው ዓመት ወደ ግዞታቸው ተመለሱ ማለት። እንቅልፍ ከፈለገ እግዚአብሔር ለስንት ዓመት ያሰኘው? ለ66 ዓመት ነው። ስለዚህ በእንቅልፍ ላይ ስልጣን ያለው እሱ ነው። ሞቱን በእንቅልፍ ለምን መሰለው? የምንሞተው የምንነሳው በማን ስልጣን? በእግዚአብሔር ስልጣን። ሌላው ሞት በእንቅልፍ የተመሰለው ምንድን ነው? ሞትን እንደ እንቅልፍ እንድናየው ነው። የሞት የተኛ ምን ይላል? ይነሳል። የሞትስ ይነሳ። አሁን ቤተሰባችን፣ እናታችን፣ አባታችን፣ ወንድማችን፣ እህታችን እንቅልፍ ይተኛሉ ከኛ ቀድመው ይበላችሁ። ወይኔ ወንድሜ ወይኔ ወንድሜ እንቅልፍ ተኛ ብለን ደረት እንመጣለን። ጥቁር እንለብሳለን። መልሱልኝ። ለምን? ሲሞትስ አይነሳም? አያችሁ የእምነታችን ጉድለት ማለት ነው። እንቅልፍ ሲሆን ያው መነሳቱ አይቀርም ብለን ይለፍለት እንደው ትንሽ አረፍ ይበል እንላለን። ሞት ሲሆን ከሚገባው በላይ እናዝናለን። አትዘማ ተባለ። ክርስቶስም አልቅሷል እኮ ክርስቶስም አንብቷል። አላዛር አለማልቀስ አለማዘን አይደለም እየተባለ ያለው። ከመጠን በላይ ማዘን ግን እምነት ማጣት ነው። ቅዱስ ጳውሎስ አንቀላፍተው ስላሉት ይላል። ምን ብለው ስላሉት? ምን ብለው ማለቱ ነው? ሞተው ስላሉት። አንቀላፍተው ስላሉት ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ ይላል። ምን እንደሌላቸው? ሞቱ ይቀራል ብለው እንደሚያስቡ እንዳያዛብ ፈርሰው በስብሰው ይቀራሉ እንደሚሉ እንደ ሰዱቃውያን እንዳትሆኑ ከሚገባው ላይ አትዘኑ ይላል። ስለዚህ የሞተ ይነሳል እንድንል እግዚአብሔር ሞቱን በእንቅልፍ መሰለው። የክርስቶስ ሞት ደግሞ ከማንኛውም ሞት በላይ ለእንቅልፍ ይቀርባል። እንዴት ብትሉ በመጽሐፍ ቅዱስ ለመጀመሪያ ጊዜ እንቅልፍ የተኛው አባታችን አዳም ነው። ለብዙ ነገር እንግዲህ የመጀመሪያው እሱ ነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 21 እስከ 22 ድረስ አዳም ተኝቶ አያውቅም ነበር። ለመጀመሪያ ጊዜ እግዚአብሔር እንቅልፍ የጣለበት ከጎኑ ሔዋንን ሊሰጠው ነው። እንደዚህ ይላል፣ አዳም ለእንስሳት ሁሉ ስም ያወጣ ነበር፣ እንደርሱ ያለ ረዳት ግን አልተገኘለትም። እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም፣ ከጎኑም አንዲት አጥንቱን ወስዶ ስፍራውን በስጋ ዘጋው ይላል። ስለዚህ አዳም የመጀመሪያ እንቅልፍ በገነት ነው። ቅዱስ ኤፍሬም ሶርያዊ ከዛ በፊት ተኝቶ ማያውቅም ይላል። ለመጀመሪያ ጊዜ የተኛው የዛኔ ነው። ለምንድን ነው ያስተኛው? አዳም ብቻውን ስለነበር እንደ እርሱ ያለ ረዳት ምን እንበልለት? እየሰማችሁ ነው? ስለዚህ አዳም ሚስቱን ያገኘው ተኝቶ ነበር። አንድ ሰው ሚስት ለማግኘት ምን ማድረግ አለበት? ተኙና ሞክሩት። ተኝቶ ማለት ሀሳቡን ትቶ ማለት ነው። ስለዚህ የትዳር አጋር የሚገኘው በመጨነቅ ሳይሆን ሀሳብን ለማበረት ሆኖ ተብሎ ይተረጎማል። አዳም ተኛ። በተኛበት ሔዋን ከጎኑ አጥንት አለ። መቼስ አጥንትን ያህል ነገር ከጎኑ ሲወሰድ እንዳያመው መደንዘዝ አለበት አይደል? ስለዚህ የመጀመሪያው ሐኪም አኔስቴሲስት እግዚአብሔር ነው። አደነዘዘው፣ አስተኛው። በመንቃትና በመተኛት መሃል አድርጎ እንዲሞት አላደረገውም። ባል እንዳትመስለው ሔዋንን ከጎኑ አመጣለት። ከዛ ወደ ሔዋን አመጣት፣ ሴት አድርጎ ሰርቶ ወደ አዳም አመጣት። አዳም ባያት ጊዜ ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከወንድ ተገኝታለችና ሴት ትባላለች። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ራቁታቸውን ነበሩ፣ አይተፋፈሩ ነበር። የመጀመሪያው እንቅልፍ ነው። አዳም የክርስቶስ ምሳሌ ነው። ምዕመናን የማን ምሳሌ? የክርስቶስ ምሳሌ። አዳም እርቃኑን ወደቀ። እርቃኑን በተኛበት ሰዓት ከጎኑ የሁላችን እናት የሆነችው ሔዋን ተገኘች። እሷም ባያች ጊዜ ይህች አጥንት ከምን ነች? ከአጥንቴ ናት፣ ይህች ስጋ ከስጋዬ ናት፣ ከኔ ተገኝታለችና ሴት ትባል። ሰው እናትና አባቱን ይተዋል፣ ሁለቱም አንድ ስጋ ይሆናሉ አለ። ሁለተኛው አዳም ኋለኛው አዳም ያለው ቅዱስ ጳውሎስ ክርስቶስ ነው።
አዳም በገነት መሃል እርቃኑን እንደተኛ ክርስቶስ በዕለተ ዓርብ በመስቀል ላይ እርቃኑ ምን ብሎ ተሰቅሏል። አዳም ከጎኑ የሁላችን እናት ሔዋን እንደተገኘች ከክርስቶስ ጎን የሁላችን እናት ቤተክርስቲያን ተገኝታለች። እንዴት? ከክርስቶስ ጎን ሁለት ነገሮች ፈሰው ነበረ ከጎኑ በጦር ሲወጋ። ምንና ምን? ደምና ውሃ። ያ ውሃ ቤተክርስቲያን ነች። ጥምቀት ሁላችንን ወለደች። ዳግሚት ሔዋን ሌላኛዋ ሔዋን ቤተክርስቲያን ነች። ጥምቀት ተገኘች ከክርስቶስ ጎን እሱ በተኛበት ሰዓት። ሌላው ደሙ ነው። በውሃው ተጠምቀን ደሙን እየጠጣ አድገን የቤተክርስቲያን ልጆች ተብለናል ማለት ነው። ስለዚህ እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ የተባለው የክርስቶስ ሞት በእርግጥም እንቅልፍ ስለነበር። ቀጥሎ ምን አለ? የወይን ስካር እንደተወው እንደ ኃያል ሰው ይላል። የምን ስካር? የወይን ስካር። የክርስቶስ ሞት ስካር ተብሏል። ረጅም ሰዓት ላለመውሰድ የመጀመሪያው የሰከረ ሰውን በመጽሐፍ ቅዱስ አባታችን ኖህ ነው። እዚሁ ዘፍጥረት ምዕራፍ 6 ላይ እንደምታውቁት ኖህ የጥፋት ውሃ ከመምጣቱ በፊት መርከብ ሰራ። በዚያ መርከብ ብዙ እንስሳትን እና ሰዎችን የራሱን ቤተሰቦች አዳነ። ካዳነ በኋላ ምድር እንደ አዲስ ስትታደስ አዲስ ሕይወት ሲጀመር ወይን ተከለ፣ መጥመቂያ አዘጋጀ፣ የወይን ጠጅ ጨመቀ። የጠመቀውን ወይን ጠጅ ጠጣና ሰከረ ይላል እና እርቃኑን ወደቀ። የኛ የለመደ ሰካራም እንዳይመስላችሁ አዳና ነው። ጠጥቶ ሰው አንዴ ሲጠጣ የሚሆነው ምን ያሳጣዋል? ስለዚህ እርሙን ሊጠጣ ማለት ነው። ከዛ በፊት ማንም እንደጠጣው ብሎ አይታወቅም። ጠጣ፣ ሰከረ፣ እርቃኑን ወደቀ ይላል። ስካር የፈቃድ እብደት ይላል ቅዱስ ዮሐንስ አፈወርቅ። አዋረደው ኖህን፣ ጻድቁን ኖህ በትህርምት ይኖር የነበረው ኖህ ስካር አዋረደው። ቅዱስ አምብሮስ እንደው ምን ይላል? የጥፋት ውሃ ያላሰመጠችው ኖህ አንዲት ወይን ጠጅ አሰመጠችው ይላል። እርቃኑን ወደቀ። እርቃኑን ወድቆ ሳለ ካን የተባለ ልጁ ሲያይ ሳቀበት። እርቃኑን ወደቀ ብሎ የዘበተ ሄዶ ለወንድሞቹ ተናገረ። ሴምና ያፌት ይህንን ሲሰሙ ግን የአባታችንን እርቃን አናይም ብለው ነጠላ ይዘው ዮሐንስ መጥተው የአባታቸውን እርቃን ሸፈኑ ይላል። ይህ ኖህ የክርስቶስ ምሳሌ ነው። ኖህ ሰከረ፣ ጽዋ ጠጥቶ ወይም ጠጥቶ። ክርስቶስን ሰክሯል። የሰከረው ግን መጠጥ ጠጥቶ አይደለም፣ በሁላችን ፍቅር ነው። ኖህ የጠጣው ወይን ጠጅ ነው። ክርስቶስ ግን በዕለተ ዓርብ ስለኛ የጠጣው መጠጥ ሞትን ነው። አባት ሆይ ብትወድስ ይህ ጽዋ ከኔ ምን ትለፍ ያላት ጽዋ ሞት ነች። ነገር ግን ያንተ ፈቃድ ይሁን እንጂ የኔ አይሁን ብሎ በዕለተ ዓርብ የሞትን ጽዋ ስለሁላችን ጠጣ። ኖህ ወይን ጠጅ ጠጥቶ ሰክሮ እርቃኑን እንደወደቀ ክርስቶስ የሞትን ጽዋ ተቀብሎ በዕለተ ዓርብ እርቃኑን በመስቀል ላይ ተሰቀለ። ኖህ እርቃኑን እያየ ልጁ ካህን እንደዘበተበት አይሁድ በክርስቶስ እርቃን ዘበቱበት። እየመጡ ራስህን አድን የእግዚአብሔር ልጅ ነህ ትልል ያሉ ዘበቱበት በክርስቶስ ላይ። ሴምና ያፌት ግን የአባታችንን እርቃን አናይም ብለው ዮሐንስ ሄደው ሸፈኑ። የክርስቶስን እርቃን ፀሐይ፣ ጨረቃ፣ ከዋክብት አናይም ብለው በዕለተ ዓርብ ምን ብለዋል? ጨልመዋል ማለት ነው። ስለዚህ የክርስቶስ ሞት እንቅልፍ ተብሎ ይጠራል። ነቢየ እግዚአብሔር ዳዊት ምን አለ? እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ። እንደ እንቅልፍ ነበር ሞቱ፣ ይኸው ተነሳ በስልጣኑ። ሁለተኛው የወይን ስካር እንደተወው እንደ ኃያል ሰው እንደ ኖህ እርቃኑን ወድቆ ነበር እንደሰከረው ነው። በሰው ልጅ ፍቅር ጽዋ ጠጥቶ ያ እርቃኑን የወደቀ እንደ ስካር የሞተ ሰው የሞተው ክርስቶስ ይኸው የወይን ስካር እንደተወው እንደ ኃያል ሰው ሞትን አድርጎ ተነሳ ይላል። ስሙ የተመሰገነ ይሁን። እንግዲህ ይህንን ቃል መነሻ ካደረግን የክርስቶስ ትንሣኤ እንግዲህ ብዙ የሚያናገር ነው። በእውነት ቤተክርስቲያናችን ትንሣኤውን ይህንን ወሩ ሙሉ ትሰብከዋለች። እያንዳንዱ ቀን የሚነበረው የሚዜማው ዜማ ሁሉ ነገረ ትንሣኤው ነው። ቤተክርስቲያናችን የክርስቶስን ትንሣኤ የምንሰብክበት ምክንያት የክርስትናችን መመኪያነት ወይም በክርስትናችን እንድንመካ የሆነው በትንሣኤው ስለሆነ ነው። ቅዱስ ጳውሎስ ምን ይላል? ክርስቶስ ካልተነሳማ እምነታችን ምንድን ነች? ከንቱ ነች ይላል። ሞቶ ቢቀር ኖሮ አምላካችን እዚህ ጋር የተቀበረው እያልን መቃብሩን እናስጎበኝ ቢሆን ኖሮ የአምላካችን አጽም ይሄ ነው እንኖረው አምላክነቱ ትርጉም ያጣ ነበር። ክርስቶስ መነሳቱ በዚህ ምክንያት የሃይማኖታችን ትምክህት ነው። ከዚያ በፊት ከዚያ በኋላ ግን ከሞት የተነሱ ሰዎች አሉ። አዎ አሉ። ከክርስቶስ በፊት ከሞት የተነሱ ሰዎች አሉ አሉ። ነቢያቱን ሙት አስነስተዋል። እነ ኤልያስ እነ ኤልሳ አስነስተዋል። በሕይወት ሳሉ አስነስተዋል ጸልየው።
ከሞቱ በኋላ ሁሉ አስነስተዋል። ኤልሳ በመቃብር ወድቆ ሳለ ከሞተ በኋላ አንድ ሰው ተሸክመው ሊቀብሩ መጡ ይላል መጽሐፈ ነገሥት ካለ ላይ። ሊቀብሩ መጥተው ድንገት አደጋ ጣዮች መጡባቸው። ሲመጡባቸው ያንን ሰውዬ ወረወሩትና ከአደጋ ጣዮቹ ለማምለጥ እግራቸው ከዚያ አካባቢ ጠፉ። በአጋጣሚ ይሄ የሞተው ሰው ድለኛ ነበር። የተወረወረው የማን መቃብር ላይ ነው? የኤልሳ መቃብር። አፈፍ ብሎ ተነሳ። ያው እሱ ይሮጣል አይደል? የቃውን ያገኛትን ህይወቱን ለማትረፍ ይሮጣል። ዞሮ ዞሮ ሞተው እንኳን ያስነሱ ነቢያት አሉ። ከክርስቶስ በፊት ነው። ክርስቶስ ደግሞ በመዋዕለ ስብከቱ እዚህ ምድር ላይ ሲመላለስ ሙታን አስነሷል። በተለይ ሶስቱ ለየት ያሉት በግልጽ የተጻፉት ሶስት ሰዎች አስነሷል። አንደኛው ገና ከቤት እያለ ያስነሳው ነው። ልክ ነፍሱ እንደወጣ ክርስቶስ መጥቶ አስነሳው። ሁለተኛው ሊቀብሩ መንገድ ላይ ይዘው እየሄዱ ወደ መቃብር መንገድ ላይ ሊቀብሩ ሲሄዱ እዛው መንገድ ላይ አስነሳው። ስለዚህ አብሯቸው ወደ ቤቱ ይመለሳል ማለት። ሶስተኛ ደግሞ ከተቀበለ ስንት ቀን ይሆነው? 4 ቀን ይሆነው የሸተተው አልዓዛር ማለት። ሲያጽናናን እኮ ነው ይገርማችኋል። ክርስቶስ ሞት ማለት ኃጢአት ነው። አሁን እኛ የኃጢአት ደረጃችን ሲታይ ቤት ውስጥ ሆነን የሞቱን ሰዎች አለ እዚሁ ቤተክርስቲያን ውስጥ ማለት ነው። አንጠፋም። ጠዋት ማታ ቅዳሴ እናስቀድሳለን፣ ኪዳን እናደርሳለን። እዚሁ ነው ነፍሳችን ይወጣው። አልወጣንም። አሁን ቤተክርስቲያን ውስጥ ነው። ቤት ውስጥ ሆኖ ነፍሱ የወጣውን ሰው መጥቶ ክርስቶስ ምን አለ? አስነሳው። እዚሁ ቤተክርስቲያን ውስጥ ሆነን በኃጢአት በክፉ ስራ በምግባር የሞትነው እግዚአብሔር በቸርነቱ ያንሳል።